ሰላም ጤና ይስጥልኝ ውዶቼ፣ እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉም ሰላም ነው። ሰሞኑን እንግዲህ በዜና ጠፍቼባችኋለሁ። በዛ አጋጣሚ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ አበረታቱኝ። ከምንም በላይ ማለት ነው ገንቢ ኮመንት፣ ጥሩ አስተያየት፣ እኔን የሚያስተምር ከጥፋቶቼም አስተያየቶች በጣም ገንቢ ናቸው። የምንማረው የምንታረመው የምንገነባው በአስተያየት ስለሆነ አስተያየቶችን መጥፎዎችም ይሁኑ ምንም ይሁኑ አስተያየቶች በጣም ጠቃሚ ናቸው። ማንኛውም አስተያየት ጠቃሚ ነው። ስለዚህ እኔ ደግሞ አስተያየት እፈልጋለሁ ከእናንተ ማለት ነው። ለእኔ ይጠቅማታል የምትሉትን አስተያየት ከዚህ ብትማርበት ብታሻሽል የምትሉትን አስተያየት ጻፉልኝ ውድ እህቶቼ። የራሳችን ቅመሞች ነው በነገራችን ላይ እኛ ቅመምነታችን ለራሳችን ነው። ምክንያቱም ራሳችን እየበራን ነው ሰዎችን የምናድነው እንጂ ለሰዎች ብርሃን ልንሆን ሳይሆን፣ ለሰዎች ብርሃን ነን ግን ራሳችን እየቀለጥን ራሳችን እየተቃጠን እኛ እየተጎዳን ነው ሌሎችን እያኖርን ያለ ነው ማለት ነው። ስለዚህ የራሴ ቅመም ልል የቻልኩበት ምክንያት ይሄ ነው። ራሳችን የራስ ጀግኖች ነን ከምንም በላይ። ማንም ቢታገስና ማንም ፈተናን አለፍኩ ቢል የኛን ያህል የሚታገስ የኛን ያህል የሚያልፍ ማንም የለም። ማንም አለፍኩ ቢል ማንም ቻልኩ ቢል ማለት ነው እንደኛ እንደ መዳም ቅመሞች የሚታገስና ፈተናን ችሎ የሚያልፍ ሰው ማንም የለም። ስለዚህ የራሳችን ቅመሞች ነን እኛ። ኖረንም ሞተንም ቅመሞች ነን እግዚአብሔርን በጣም በዛ አጋጣሚ ሌላችሁ የፈለኩት ውዶቼ ማለት ነው በጣም ጊዜ ያላችሁ ልጆች ከምንም በላይ ሰፊ ጊዜ ያላችሁ ግን ጊዜያችሁን የተለያየ ቦታ ላይ የምታሳልፉ ቲክቶክ ላይ ሊሆን ይችላል፣ ፌስቡክ ላይ እናንተን የማይጠቅም የጊዜያዊ ጥቅም ለምሳሌ የምታዩት ነገር ለጊዜው ሊያዝናናችሁ ይችላል። ለጊዜው ብዙ ነገር እንትልላችሁ ይችላል። ግን ነገ ላይ ደግሞ ለነገ ምንድን ነው ያተረፍኩት ከዛ ነገር የምትሉት ነገር መሆን አለበት። የምትሰሩት የምታደርጉት ነገር ማለት ነው። ስለዚህ ምን እያያችሁ ነው? ምን እየሰራችሁ ነው? እና ውዶቼ እኔ ምን እየሰራሽ ነው አንቺ ለምትሉት ማለት ነው እኔ እየሰራ ያለሁት የእጅ ስራ ነው። ሰዓት የለንም። 18 ሰዓት ነው የምሰራው። 19 ሰዓት ነው የምሰራው ማለት ነው። የምሰራው የት ነው? መዳም ቤት ነው። ግን 18 እስከ 19 ሰዓት ለምን ጠዋት 5 ሰዓት እንነሳለን፣ ማታ 1 ሰዓት ወይንም 12 ሰዓት ተኩል ማክሲመም 12 ሰዓት ተኩል እስከ 1 ሰዓት መተኛችን ሰዓት ነው። እኔ ደግሞ 2 ሰዓት ነው የምተኛው። 2 ሰዓት ከ20 ምናምን ላይ ተኛለሁ። ከዛ ለምሳሌ እነሳለሁ። 3 ሰዓት ነች የምተኛት ማለት ነው። እንዲቻልሽ እግዚአብሔር ያስችላል፣ ሁሉ ነገር ያስችላል። ምንም ነገር ላይ ጊዜን አላሳልፍም። በፊት ላይ የመጣው ሰሞን ቲክቶክ ላይ የሆነ ራሳችንን ለመርሳትና ራሳችንን ለማጽናናት የሆነ ሚዲያ ላይ እንገባለን። በቃ ራሳችንን የረሳን ይመስለናል፣ ያጽናናን ይመስለናል። ግን አይደለም። በጣም እያደከመና የሆነ ኮንፊውዝድ እያደረገን ነው ያለው። ለኔ እንደዛ ነው የተሰማኝ፣ ለኔ ደረሰብኝ ማለት ነው። ስለዚህ ካሁን እኔ ያችንን ማሳለፋትን ጊዜ የተለያዩ ሚዲያዎች ላይ የሄድኩ ማሳለፋትን ጊዜ ግን የራሴን ስራ በራሴ የመዳም ጊዜዎችን ሽንት ቤት ሆኜ የምሰራው ስራ አለ። በነገራችን ላይ ሽንት ቤት ሆኜ መርዋ ከፍትና የምሰራው ስራ አለ። ሽንት ቤት እንኳን የሚሄዳትን ሰዓት በጣም እየተጠቀምኳ ነው። እግዚአብሔር በሚያውቀው ማለት ሽንት ቤት የሚሄዳትን ሰዓት እጠቀማታለሁ። ለምን እንደምጠቀማት በቃ በፊት ቲክቶክ ነበር ማለት ሽንት ቤት ሄጄ ሳይለንት አድርግና ወይ ኤርፎን አድርጌ ቲክቶክ ነበር ማለት ማንን የሸወርኩት ራሴን የሸወርኩት። አሁን ግን አይደለም። አሁን በቃ ነቃው፣ በራሴ ጊዜ ነቃውኝ። አሁን ጊዜዎችን እየተጠቀምኩ ያለሁት ወርቃማ ጊዜዎችን ወርቃማ ጊዜ እያረኳቸው ያለሁት በሌላ ነገር ነው። እናንተንስ ይሄ ነገር ይጠቅማችኋል? ከጠቀማችሁ እስኪ ተመልከቱት። እንዴት አያችሁት? አያምርም? በራስ መኩራት መጀመሪያ የጀመርኩት ለጓደኛዬ ነው። አብረን ለምንሰራ ጓደኛዬ ነው እየሰራ ያለሁት ማለት ነው። የእጅ ስራ በጣም ከምወዳቸው ስራዎች አንዱ የእጅ ስራ ነው። የእጅ ስራ በጣም የምወደው ለጓደኛዬ መስራት ጀመርኩ። ከዛን ይሄን የምታዩትን አበባ ለመዳም እንደስጦታ አይነት ሰራሁላት ማለት ነው። ከዛን ሰራሁላት ጓደኛዬ ጌችና እስኪ ለኔም ስሪልኝ አለችኝ። ኦኬ ምንም ችግር የለም አንቺ ክሩን ጠለቢ ያልኩኝ፣ ክሩ ጠለበች። ግን ክር ጠለባ ማለት ነው። ገና ብዙ ዲዛይን ማሳያችሁ አለ።
ስላልሰራኋቸው ስላችሁ ገፋ ብለው ሰርፕራይዝ እናደርጋቸዋለሁ። ዲዛይኑን የምፈልጉት ከሆነ በውስጥ አዋሩኝ፣ በዚህም ኮመንት ጻፉልኝ። ዲዛይኑን ከፈለጋችሁት ማለት ነው። አያችሁት አይደለ? አያምርም? አይ ቁም ነገር እግዚአብሔርን አያምርም? ከልባችሁ አይታችሁ እንዴት ነው? ይሄንን ራሴ ነኝ የሰራሁት ማለት ነው። እሰራለሁ። ይሄን እንግዲህ ለብፌ እሷ ይሄንን በቀይ ነበረ እሷ የመረጠችው፣ ይሄንኛውን ቀይ ማለት ነው። ይሄኛውን ፓርት ቀይ፣ ይሄ ነጭ መደሙ ይሄ ነጭ ሆኖ እቺኛዋን ማር ያለችውን ቀይ ነበር። እኔ ደግሞ ከቀይ በቀይም ያምራል፣ በቀይም ያምራል፣ በዚህ በጎመኔም ያምራል። በዚህ ሳይሆን ደግሞ በደማቁ ጎመኔ ያለ አይደለ? በዛኛው ጎመኔ ማለት ነው። በዛም ሰርቼዋለሁ ለሰው ኢትዮጵያ ላይ ሆኜ በጣም እጅ ስራ ስራለሁ በነገራችን ላይ ማለት ነው። ለሰው ሰርቼዋለሁ በጎመኔና በዚህ በነጭ ያምራል። እቺ ነጭ መሆን የለባትም ጎመኔ። ይሄ ፒንክ ሮዝ ከለር ማለት ነው። ቀይ በቢጫ አያምርም፣ ይፈዛል። በቢጫ አያምርም፣ ይፈዛል። ደመቅ ደመቅ ባሉ ከለሮች ይሄ ነጩ አብሮ ይሄዳል። ነጩ ግን በምንም ታምር እዚህ መሀል ሲገባ አያምርም። ነጩ መሀል ሲገባ አያምርም። እና ይሄንን እየሰራው ነው ውዶቼ። ሲያልቅ ወደ 10 ምናምን ነው የምሰራው። ሲያልቅ ደግሞ አሳያችኋለሁ። ይሄን እየሰራው ነው። የቶኝ በፊሽንት ቤቶኝ ቲክቶክ እያዩ ነበር እንደነገርኳችሁ ማለት ነው። አሁን ግን ቲክቶክ ሳይሆን እማየው የሆነ ሰዓት ሸረፍረፍ ስትል እነሱ ምሳ ሲበሉ የሆነ በቃ እኔን በማይፈልጉ ሰዓት ገባልና እሰራለሁ። ገባ ብዬ ማለት ነው። ለምን በቃ ገቢ ነው እግዚአብሔር። ያ ግን ዛሬ የማሳልፈው ጊዜ ወይ ትችት ሊሆን ይችላል፣ ወይ ፖለቲካ ሊሆን ይችላል። እኔ ፖለቲካ አይመለከተኝም፣ ስድብም አይመለከተንም። የወጣንበት የራሳችን አላማ አለን። አላማችን ደግሞ ማሳካት ያለብን ማነው? እኛና እኛ ብቻ ነን። ሌላስ አሁን ስምሳሌው ሌላ ማለት ነው። ደግሞ እየሰራ ያሉት እና የምሰራው ደግሞ ነጭ በጎመኔ የዳቦ መሶብ፣ ነጭ በጎመኔ የዳቦ መሶብ። ይኸው ጭንቅላቱን እንደምታዩት በዚህ ይሄኛው ስራ በጣም ቀላል ስራ ነው። ነጭ በጎመኔ ማለት ነው። አላለቀም፣ አያችሁ አላለቀም። የጀመርኩት በቅርብ ነው፣ ግን በፊት ጀምሬ በሰራ ነው በጣም ይሄድ ነበረ። ነጭ በጎመኔ ይሆናል። አያምርም? እናንተም ጊዜያችሁን በአግባቡ ተጠቅማችሁ ሌላ ቢዝነስ የሚያስገኝ ነገር ሙያ ያላችሁ ልጆች ሌላ ነገር ላይ ከምታሳልፉ ይሄንን ስራ ስሩ፣ እግዚአብሔርን ስሩ። ይሄ ዱካክ ምናምን ውስጣችሁን እዚህ ላይ እዚህ ውስጥ ደብቁ፣ ውስጣችሁን እዚህ ውስጥ ደብቁ እግዚአብሔርን እና ስሩ። አትስነፉ ውዶቼ። አስተያየታችሁን እፈልጋለሁ። ላይክ ሰብስክራይብ አድርጉ።